اللهم إنا نسألك في الإيمان وإيمانا في حسن الخلق ونجاحا يتبعه فلاح ورحمة منك وعافية. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن وبعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. ولقد جعلنا في السماء بروجا وزيناها للناظرين وحفظناها من كل شيطان رجيم إلا من استرق السمع فأتبعه شهاب مبين. والأرض مددناها وألقينا فيها رواسي وأنبتنا فيها من كل شيء موزون وجعلنا لكم فيها معايش ومن لستم له برازقين. وإن من شيء إلا عندنا خزائنه وما ننزله إلا بقدر معلوم. أعوذ بالله من الشيطان الرجيم. قال الله تعالى: ولقد جعلنا في السماء بروجا በሰማይ በእርግጥ እኮ አድርገናል፣ ብሩጆችን አድርገናል አለ አላህ። ወዘየናሃ ሊናዚሪን ለተመልካቾች ሰማይን አስውበናታል። ወሐፊዝናሃ ሚን ኩሊ ሸይጣን ረጂም ሰማይን እንደዚሁ ጠብቀናታል፣ ከተባረረ ሰይጣን ሁሉ ጠብቀናታል። የትኛውም ሰይጣን ወደ ሰማይ መግባት አይችልም። ኢላ መን ኢስተረቀ ሰምዐ ወሬን ያደመጠ ሲቀር ፈአትበዐሁ ሽሃቡን ሙቢን አብሪ የሆነ ችቦ እሱን ይከተለዋል። ከሰማይ የሚያቃጥል የሆነ ነገር ከከዋክብት ላይ ተነስቶ ያቃጥለዋል። ወሬን ለማድመጥ ወደ ሰማይ የተጠጋን ሰይጣን አላህ። ወልአርض መደድናሃ ምድርንም ለጠጥናት አሰፋናት። ወአልቀይና ፊሃ ረዋሲ በምድሯ ላይ ምድርን ረግጠው የሚይዙ ተራራዎችንም አስቀመጥ። ወአንበትና ፊሃ በምድር ላይ ማበቀል ሚን ኩሊ ሸይእ መውዙን ጠቃሚ ከሆነ ነገር ሁሉ ናፊዐ ልልዒባድ ወልቢላድ ለህዝብም ለሀገርም የሚጠቅምን ነገር በምድር ላይ አብቅለናል አለ አላህ። ወጀዐልና ለኩም ፊሃ በዚች በምድር ላይ ለእናንተ እኛ አድርገናል መዓይሸ መኖሪያን አድርገንላችኋል። የምትኖሩበትን ለህይወታችሁ አስፈላጊ የሆነውን ነገር ሁሉ የምትበሉት፣ የምትጠጡት፣ የምትለብሱት የሚያስፈልጋችሁን ነገር ሁሉ ምድር ላይ አድርገንላችኋል፣ አመቻችተናል። ወመን ለስቱም ለሁ ቢራዚቂን ሲሳይንም የማትለግሱት የሆነን ነገርም ለእናንተ አድርገናል። እናንተ እሱን ራዚቅ ያልሆናችሁትን ነገር ብዙ ነገሮች ለእናንተ የሚያገለግሉ ነገሮች አሉ። የቤት እንስሳዎች፣ አገልጋዮች የመሳሰሉት ነገሮች እናንተን ያገለግላሉ። አገልግሎቱ ለእናንተ ነው። ሲሳዩን ግን የምንረዝቃቸው እኛ ነን አላህ። ወኢን ሚን ሸይእ ኢላ ዒንደና ኸዛኢኑ ምንም ነገር እኮ የለም እኛ ዘንዳ ካዝናው ያለ ቢሆን እንጂ። የማንኛውም ነገር ካዝናው ያለው እኛ ዘንድ ነው። የዝናብን ብትፈልጉ፣ የሀብትን ብትፈልጉ፣ የእውቀትን ብትፈልጉ የየትኛውም አይነት ክምችት እኛ ጋር ነው ያለው አለ አላህ። ወማ ኑነዚሉ እሱን እኮ እኛ አናወርደውም ኢላ ቢቀደሪን ማዕሉም በታወቀ ልክ እንጂ አናወርደውም። ለእናንተ በተወሰነ መልኩ የሚያስፈልጋቸውን ተለክቶ ይሰጣቸዋል። ነገር ግን ያለው በእኛ እጅ ነው አለ አላህ። ወአርሰልና ሪያህ ንፋሶችን እኮ ላክ ለዋቂሐ ተሸካሚዎች አድርገን ልከናቸዋል።
ንፋሶች ዳመናን ተሸክመው ከአንድ አቅጣጫ ወደ አንድ አቅጣጫ ይዘው ይሄዱና ፈአንዘልና ሚነ ሰማኢ ማአ ከዳመናውም ዝናብን አወረድን። ዝናቡ ከዳመና ነው የሚወርደው። ዳመናው በራሱ ሰማይ ይባላል። ለምን ሰማይ በመባል የተፈለገው ከላይ ያለ ነገር ስለሆነ ማለት ነው። ወይም ወአርሰልና ሪያሐ ለዋቂሐ ንፋሶችን እኮ አስረጋዥ አድርገን ልከናቸዋል። ነጩ ዳመና ዝናብን እንዲያረግዝ፣ እንደዚሁም ደግሞ ተክሎች ፍሬን እንዳፈሩ እንዳብቡ የሚነፍሱ የሆኑ ንፋሶች አሉ የሚላኩ፣ በዛ መልኩ ልከናል አለ አላህ። ፈአንዘልና ሚነ ሰማኢ ማአ ከሰማይ ዝናብን አውርደናል። ፈአስቀይናኩሙ ያን ዝናብ እናንተን አጠጥተናችኋል። ከሰማይ የወረደውን ዝናብ ነው የምትጠጡት። ይወርዳል፣ በምድር ውስጥ ይገባል፣ ይቀመጣል። በቧንቧ መልክም አግኙት፣ በምንጭ መልኩም አግኙት። ያው ከሰማይ የወረደ ውሃ ነው ምድር ውስጥ ተከዝኖ ተቀምጦ ለሰው ልጆች አገልግሎት የሚሰጠው። ወማ አንቱም ለሁ ቢኻዚኒን እናንተ ደግሞ የወረደውን ውሃ የምትከዝኑ አይደላችሁ። እኛ በምድር ውስጥ ካላስቀመጥነው እናንተ አስቀምጣችሁት የሚሳካ ነገር አይደለም። ከፈለግን እናደርቀዋለን እዛው ምድር ውስጥ እያለ የምናስቀምጠው እኛው ነን። እንደገና ደግሞ እናንተ እንድትገለገሉበት እናደርጋለን። ወይም ወማ አንቱም ለሁ ቢኻዚኒን እናንተ ጠባቂዎች አይደላችሁም። የወረደውን የዝናብ ውሃ እንዲቀመጥ መጠበቅ አትችሉም። አላህ ከፈለገ ሊያጠፋው ስለሚችል። ወኢና ለናሕኑ ኑሕዪ ወኑሚት እኛ ብቻ ነን ሕያው የምናደርገው የምንገድለውም ማለት የምንፈጥረውም እኛ ብቻ ነን፣ ሌላ ፈጣሪ የለም። የምንገድለውም እንደዚሁ እኛው ነን አለ አላህ። ወነሕኑ ልዋሪሱን መጨረሻ ላይም ደግሞ ወራሾች እኛው ነን። ይሄ እናንተ ስትለፉበት የነበረውን ሀብት ስትጣሉበት የነበረውን ነገር በአጠቃላይ መጨረሻ ላይ ወራሽ የሚሆነው አላህ ሱብሓነሁ ወተዓላ ነው። ሁሉም ሰው ከዱንያ ላይ ጠፍቶ ከምድር ላይ ጠፍቶ ሀብት ሁሉ ምድር ላይ ይቀመጣል፣ ሁሉም ይጠፋል። ከዛ እሱንም አላህ ያጠፋዋል። ምንድን ነው የፈለገው? ሁላችሁም አልቃችሁ ቀሪው እኔ ብቻ ነኝ እያለ ነው አላህ ሱብሓነሁ ወተዓላ። ወለቀድ ዓሊምና ልሙስተቅዲሚነ ሚንኩም አላህ ሱብሓነሁ ወተዓላ እውቀቱን ደግሞ ሲነግረን ከእናንተ እኮ ተቀዳሚዎችን በእርግጥ አውቀናቸዋል አለ። ሚለዱን አደም ዓለይሂ ሰላም ከመጀመሪያው ከሰው ልጆች አባት ከአደም ጀምሮ እየሞተ እየተቀበረ በምድር ውስጥ እየተከማቸ ነው የሚኖረው እስከ ቂያማ ዕለት ድረስ። ከእናንተ በፊት የተቀደመውን ሞቶ የተቀበረውን እያንዳንዱን እናውቀዋለን። ወለቀድ ዓሊምና ልሙስተእኺሪን ወደ ኋላ የቀረውንም እናውቃለን። ከዚህ በኋላ አሁን ያለውንም ትውልድ ከዚህ ደግሞ ዓለም ፍጻሜ ድረስ የሚገኘውን ትውልድ እያንዳንዷን አላህ ሱብሓነሁ ወተዓላ ከመፈጠሩ በፊት ያውቃል። በዛ መሰረት ወኢነ ረበከ ሁወ የሕሹሩሁ ሁላቸውንም የተቀደመውንም ከዛ በኋላ የሚመጣውንም ትውልድ ያንተ ጌታ እኮ በቂያማ ዕለት ይሰበስባቸዋል ለፍርድና ለጀዛ። ሁሉም ተነስቶ ይቀርባል። ኢነሁ ሐኪሙን ዓሊም አላህ ሱብሓነሁ ወተዓላ ጥበበኛ የሆነ ጌታ ነው። በሚሰራቸው ነገሮች ሁሉ ጥበበኛ ነው፣ አዋቂም የሆነ ጌታ ነው ይላል። የዝኩሩ ተባረከ ወተዓላ ኸልቀሁ አሰማእ ፊ ኢርቲፋኢሃ አላህ ሱብሓነሁ ወተዓላ ሰማይን ከፍ አድርጎ እንዴት እንደፈጠራት አስውቦ አሳምሮ ለሚመለከትና ተፈኩር ለሚያረግ ሰው ለሚያስተነትን ለሚያስተውል ለሆነ ሰው ሰማይን ብቻ ተመልክቶ ብቸኛ ፈጣሪ እንዳለ አውቆ አላህ ሱብሓነሁ ወተዓላን በብቸኝነት ለመገዛት ይጋብዘዋል ማለት ነው። ይህን የፈጠረውን ፍጥረታት አላህ የሚነግረን እኛ በእሱ እንድንማርበት እንጂ ዝም ብሎ ለማውራት ብቻ አይደለም። ወለቀድ ጀዐልና ፊ ሰማኢ ቡሩጃ በሰማይ እኮ ቡሩጆችን እኛ ፈጥረናል አለ። ቡሩጅ ማለት 12 ቡሩጆች አሉ ሰማይ ላይ። እነሱ የፀሐይና የጨረቃ መስመሮች ናቸው። ከነሱ ፀሐይና ጨረቃ ሲሄዱ የሚሄዱት የሆነ የራሱ የሆነ ልክ አለው። ፀሐይ ከሆነች 12ቱን ቡሩጅ በአንድ ዓመት ውስጥ ትጨርሰዋለች ይባላል። ጨረቃ ከሆነ ግን በየወሩ ይህን 12 ቡሩጅ ትሄዳለች።
ከዛለከ መናዚሎቹ ደግሞ አሉ 28 መንዚሎች አሉ በብሩጅ ስር ማለት ነው። እነዚህም 28 መንዚሎች ወልቀመረ ቀደርናሁ መናዚል እንደሚለው እነሱም የራሱ የሆነ የሚሄዱት ልክ አለውና ፈለክ ላይ በጣም እያንዳንዱ በዝርዝር ይገኛል። ወዘየናሃ ሊናዚሪን አለ። ሰማይን እኮ እኛ በጣም አስውበን አሳምረን ሸላልመን ነው የፈጠርናት። ለነማን? ሊናዚሪን ለተመልካች ካለ በደንብ አድርጎ አስተውሎ ለሚያይ ሰው በጣም የምታምር ዛሂሯ ስትታይ በከዋክብቶች አሸብርቃ አሳምሮ የፈጠራት ነገር ነች እሷ። ወለቀድ ዘየና ሰማአ ዱንያ ቢመሳቢሕ እንዳለው ሌላ ቦታ ላይ አሳምረናታል ይችን የቅርቧን ሰማይ ብሏል። ሊናዚሪን የሚለው ማየት እንደሚያስፈልግ ይጠቁማል። አላህ ሰማይን እንዴት አድርጎ እንደፈጠራት እንዴት አድርጎ እንዳሳመራት አይቶ አስተንትኖ በዛ ነገር ሊማር ዘንድ ሊመን ተአመለ ወከረረ ነظረሁ ፊማ የራ ፊሃ ምን አልዓጃኢብ ወልአያት አልባሂራት ማ የሐሩ ነظሩሁ ፊህ። በጣም ብዙ የሆኑ አጃኢብ ነገሮችን የያዘች ሰማይ ስለሆነች ደግሞ ደጋግሞ ለሚመለከትና ለሚያይ ሰው ይማርባታል ማለት ነው። በዚህ መልኩ እንግዲህ ሰማይን አላህ ዛሂሯን ስናያት በጣም ያማረች ሆና እናያታለን። በሰማይ ላይ ከዋክብቶች ባይኖሩ ኑሮ ሰማይ ምንም ውበት የላትም ነበር። ዝም ብላ ከዋክብት ብትሆን ውበት የላትም። ለዛ ነው ወዘየናሃ ሊናዚሪን ቢልከዋኪብ በከዋክብቶች ነው አላህ የዘየናት። ወሐፊዝናሃ ሚን ኩሊ ሸይጣን ረጂም አለ። ዛሂሯን እንዳያሳመርናት ሁሉ ባጢኗን ውስጧን ደግሞ ከተባረረ ሰይጣን ሁሉ ጠብቀናታል። የትኛውም ከአላህ ረህማ የተባረረ ሰይጣን ወደ ሰማይ አልፎ መሄድ አይችልም። እንግዲህ ዛሂራ ወባጢና የተዋበች ከሰይጣናት ጽዱ የሆነች ሲያዩት ደግሞ በጣም የምትማርክና የምታምር የሆነችን ሰማይ አላህ ሱብሓነሁ ወተዓላ ፈጥሯል። ኢላ መን ኢስተረቀ ሰምዐ ፈአትበዐሁ ሽሃቡ ሙቢን። አንዳንድ ግን የወሬ ሌባዎች አሉ። ለማድመጥ ሰማይ ላይ ያለውን ውሳኔ መላኢኮች ዘንድ የሚተላለፈውን ወሬና መልእክት ለማድመጥ የሚጠጉ የሆኑ ሰይጣናቶች አሉ። ኢላ መን ኢስተረቀ ሰምዐ ላኪን መን ኢስተረቀ ሰምዐ ነገር ግን ወሬን የሰረቀ ሰምዕ ቢማዕና መስሙዕ ማለት ነው፣ የሚሰማ ነገር ወሬ ማለት ነው። ፈአትበዐሁ ሽሃቡ ሙቢን ይህንን ወሬ ለመስረቅ ወደ ሰማይ የተጠጋውን የሚያበራ የሆነ ችቦ ይከተለውና ያቃጥለዋል ማለት ነው። ከሰማይ በኩል የሚላክበት ነገር አለ። ሚሳኤል የመሰለ ነገር ከኮከቡ ላይ ተነስቶ ያን ለማድመጥ የተጠጋውን ሰይጣን ይመታዋል፣ ያቃጥለዋል ማለት ነው። ይሄ ነው ሽሃቡ ሙቢን አይ ሙዲኡን ዩሕሪቁ የሚያቃጥለው የሆነ የሚያበራ ሲንቀሳቀስ ከአንዱ አቅጣጫ ወደ አንዱ አቅጣጫ በቀጥታ የሚታይ ነው። ወጀዐለ ሹሁበ ሐረሰን ለሃ ሚን መረደት ሸያጢን እንደዚህ በሰማይ ላይ የሚንቀሳቀሱ የሆኑን ችቦዎች ለነዛ አመፀኛ ለሆኑ ሸይጣኖች መምቻ አድርጓል አላህ ሱብሓነሁ ወተዓላ። ወለቀድ ዘየና ሰማአ ዱንያ ቢመሳቢሐ ወጀዐልናሃ ሩጁመን ሊሸያጢን ይላል። መቀጥቀጫ ሲጠጉ በዛ ይመታሉ፣ ይቀጠቀጣሉ። ሊአላ የሰመዑ ኢለል መልኢል አዕላ ወቅጠጋ ብለው ሰማይ ላይ ያለውን ነገር እንዳያደምጡ በዚህ መልኩ ተከልክለዋል እና ይቃጠላሉ፣ ይሞታሉ። ፈሩበማ የኩኑ ቀድ አልቀል ከሊመተ ለቲ ሰሚዐሃ ቀብለ አን ዩድሪከሁ አሽሃብ ኢለ ለዚ ሁወ ዱነሁ። ከዋክብ እነዚህ ሸያጢኖች ወደ ሰማይ የሚጠጉት ራሳቸው ተቀጣጥለው የራሳቸው የሆነ መቃዒድ አላቸው፣ መቀመጫ ደረጃ አላቸው። አንዳንዱ ከታች ይሆናል፣ እንደገና ቀጥሎም ይሆናል እስከዛው እስከ ሰማዩ ድረስ ማለት ነው። በዛ መልክ ነው የሰማይን ወሬ ኸበረ ሰማዕን ማድመጥ የሚሞክሩት እና ሲመቱ ከመመታቱ በፊት የሰማውን ዜና ከበታቸው ላለው ያስተላልፋል። ያም እንደዛው ማለት ነው፣ እንደዛ ያደርጋሉ። ፈየኹዙሃ አልአኸር ወየእቲ ቢሂ ኢላ ወልይሂ ያ የሰማውና እርምጃ ተወሰደበት የተረፈው ያችን የሰማትን ዜና የራሳቸው የሆኑ ወዳጆች እነሱን ሸያጢኖችን የሚያመልኩ ሰዎች አሉ። ምን ሰሐረቲ ወልከሃና ከደጋሚዎች ከጠንቋዮች ሸይጣን ጋር ትስስር ያላቸው
ሰይጣናትን የሚስቡ አብረው የሚያወሩ ሁሉን ነገር መረጃ የሚለዋወጡ ሰዎች አሉና ለነዛ ሰዎች ያልሞተው የተረፈው መጥቶ ይነግራቸዋል። ያችን ይይዙና ገይብን የሚያውቁ መስለው ያወራሉ።